ቅዳሜ ከሰዓት ነው። በቅዳሜ ከሰዓታችን የቅዳሜ ከሰዓት ቤተሰቦች የሚዝናኑበት፣ የማያውቁት ነገር ካለ የሚያውቁበት፣ የሚያውቁት ነገር ካለ ደግሞ እሱኑ መልሰው ነጥባቸውን ሰብስበው ገንዘብ የሚሸለሙበት የጨዋታ ሰዓት ነው። ሁላችሁም ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። የቅዳሜ ከሰዓት ቤተሰቦች ከተለያየ ሙያ፣ ከተለያየ ቦታ፣ ከተለያየ መዳረሻ ላይ ነው የመጡት። ልክ እዚህ ግን ሲመጡ ሁሉም ቅዳሜ ናቸው። ቅዳሜ። ስለዚህ ዛሬ እነማን ናቸው የሚጫወቱት፣ ምን ይዘው መጥቷል የሚለውንም ጎን ለጎን እናያለን ማለት ነው። ማንም በልንተውቅ። ስሜ ጽዮን ይታየው ይባላል። ጽዮን ይታየው ምንድን ነው የምትሰሪው? ተማሪ ነኝ። ምንድን ነው ተማሪ? ክሊኒካል ፋርማሲ። ክሊኒካል ፋርማሲ። ዳንኤል ደጉ እባላለሁኝ። ዳንኤል ደጉ ምንድን ነው የምትሰራው? በተስፋዬ አበበ የኪነ ጥበብ ማዕከል ውስጥ እየተማርኩ ነው። ዘንድሮ 12 አጠናቅቄያለሁ። ስለዚህ ጥበበኛ እና የ12ኛ ክፍል ተማሪ ነው ማለት ነው። ተቀናቃኞቻችሁ ሰማችሁ ምን አይነት ሙያ ላይ እንዳሉ? አንድ ወደ አርት የተሳበ፣ አንድ ደግሞ ወደ ሙያ ወደ ጤና የተሳበች አለች። ማንም በእናንተ? እኔ ኤደን ገብረሃንስ ይባላል። ኤደን ምንድን ነው የምትሰሪው? ተማሪ ነኝ የክሊኒካል ፋርማሲ። አንድ ክፍል ናችሁ? እሺ አንተስ? ስሜ ዮብ ኃይሉ ይባላል። የምሰራው ምግብ ዝግጅት ነው። ምግብ ዝግጅት። ስለዚህ እሷ ምግቡን ጤናማ ታደርገዋለች፣ እሱ ያበስለዋል። ከዛ በኋላ በዚህ ቀላሉት ይሸጡላቸዋል ማለት ነው። ስለዚህ ጥሩ የጨዋታ ሰዓት እንመኝላችኋለን። የጨዋታውን ህግ ነግራችኋለሁ። ለአንድ ጥያቄ 20 ሰከንድ ነው የምንሰጣችሁ። መልስ ጎል አድርጎ መጻፍ ግዴታ ነው። አንደኛችሁ የሌላኛችሁን መልስ ማየት አትችሉም፣ ማውራትም አትችሉም፣ መነጋገርም አትችሉም። ስለዚህ የምትችሉት ነገር ምንድነው? የራሳችሁን ምላሽ ብቻ ጎል አድርጋችሁ መጻፍ ነው። ሁለታችሁ አንድ አይነት ምላሽ ከመለሳችሁ ቦነስ ነጥብ ስላለው ነው ያ የሆነበት ምክንያት ማለት ነው። ስለዚህ የጨዋታ ሰዓቱ አጠቃላይ ከመቶ ነው የምትጫወቱትና እነ ኤደን ከመቶ ስንት ታመጣላችሁ? ተነጋገሩ ከመወሰናችሁ በፊት። 80 ይበቃል። 80 ይበቃል ብላለች። 80። ስለዚህ ሁለቱ በድምሩ 180 መጥቷል። እሷ ኤደን 100 ብላለች፣ ወንድሜ 80 ብሏል። 180 ተነጋገሩና ወስናችሁ የመጨረሻ ነጥቦች። ያው ከነሱ የምናንስበት ምክንያት የለውም። 100 ነው 200 ማለት ነው። 100። እሺ መልካም የጨዋታ ሰዓት እንመኝላችኋለን። የተመኛችሁትንም ነጥብ እንድታመጡ እንመኝላችኋለን። የጨዋታ ሰዓቱን ለመጀመር ፈቃደኛ የሆነ ቡድን ካለ እንጀምራለን። ማን ይጀምር? እነሱ ጀምሩ። ጥሩ ነው። እሺ ስለዚህ እናንተ ትጀምራላችሁ። መፍረድ አይቻልም። የቅዳሜ ከሰዓት ጨዋታ ሰዓት ላይ ለቀባሪው ዳሽ አደረጉት ይባላል። ይህን ምሳሌ አነጋገር አሟሉ። ለቀባሪው ምን ያደረጉት ነው ይባላል? የምታውቁት ሰዎች ካላችሁ ድምጽ ቀንሱ። ለቀባሪው ዳሽ አደረጉት ይባላል። ግልጽ። እሺ ወደ ሁለተኛ ጥያቄ እናልፋለን። በዛሬው የጨዋታ ሰዓት ላይ ሸዋጅ ጥያቄ አለ። አዳምጡኝ በደንብ። ሸዋጅ ጥያቄ አለ፣ ምሳሌ አነጋገር አለ፣ እንቆቅልሽ አለ፣ ጠቅላላ እውቀት አለ። ስለዚህ እያስተዋላችሁ የትኛው ምን እንደሆነ አልነግራችሁ። ጥያቄ መስማት የእናንተ ግዴታ ስለሆነ ማለት ነው። ቤት ውስጥ ያላችሁ ሰዎችም ወረቀትና እስክሪብቶቻችሁን አዘጋጅታችሁ ከኛ ጋር ተጫወቱ። በይበልጥ በተጠቀምንበት ቁጥር እያደገ የሚሄድ ነገር ምንድን ነው? ገልብጥና የመጀመሪያው ላይ አድርገው። በይበልጥ እየተጠቀምነው በሄድን ቁጥር እያደገ የሚመጣ ነገር ምንድን ነው? ቶሎ በይ። 20 ሰከንድ እኮ ነው። የዚህን ያክል ለማሰብ ደቂቃ ይበቃል። ጨርሰዋል። አጨብጭቡላቸው። እሺ ወደ ምላሹ እናልፋለን። ለቀባሪው ምን አደረጉት ነው ይባላል? ለቀባሪው አረዱት። ትክክለኛ ምላሽ ነው። ምን አላችሁ? አረዱት። አረዱት። አረፈን ያልኩት አረዱት ነው። አረዱት። ወደዛ ሳይድኝ ወደ ካሜራው ሳይድኝ አረዱት ነው። ማርከሩን ብቻ ነው የመጀመሪያው አረዱት። ከዛ ቀጥሎ ያስ ቀጥሎ አረፈ። አረፈ። አይ ያረፈ ሰው መርዶ ማለት ነው። ልክ ነው። ልክ ነው። ሁለቱም አረዱትና አረፈ ብለዋል፣ ግን ችግር የለውም። አረዱት ነው ሁለቱም። እሺ በይበልጥ እየተጠቀሙ በሄዱ ቁጥር
እያደገ የሚመጣ ነገር ምንድን ነው? ቲክቶክ ወይም ዩቲዩብ ብላለች አይደለም? እሺ እንደምትሰሪው ነገር ነው ሊያድግም ላያድግም የሚችለው፣ እሱ ሌላ ጉዳይ ነው። እሺ ዛፍ ታው በፈለገ ቀን እኮ መቁረጥ ትችላለህ። እሺ ህሊናችን ጥሩ ነው። እሺ አይምሮ ነው ትክክለኛ ምላሽ። አይምሮ ነው ትክክለኛ ምላሽ። አይምሮ ነው። እየተጠቀምንበት በሄድን ቁጥር እያነበብን እየተማርን በመጣን ቁጥር እያደገ የሚሄድ ነገር አይምሯችን ነው፣ አስተሳሰባችን እያደገ የሚመጣው። ስለዚህ ምን አላችሁ? ምላሻችሁን አሳዩ። ማሳየት ግዴታ ነው። በነገራችን ላይ ካሜራው ላይ አሳዩ። ቢላና ጸጉር ብሏል። ቢላና ጸጉር ብሏል። ቢላ እየተጠቀምሽበት በሄድሽ ቁጥር ካላሳልሽው እየደነዘ ነው ይመጣ። ጸጉር ደግሞ እያደገ በመጣ ቁጥር ለነገሩም መጥቷል። ሁማኔርም ስለመጣ ስለዚህ ጸጉርም ደግሞ ቢሆን እያደገ በመጣ ቁጥር ካልተንከባከብ ነው ሌላ ችግር ነው። ስለዚህ ትክክለኛ ምላሽ አይምሮ ነው ማለት ነው። በመጀመሪያው ዙር ላይ ሁለታችሁም አንድ ጥያቄ ብቻ በጋራ ስለመለሳችሁ ከ30ው 15 ነጥብ አላችሁ። 15 ነጥብ አላችሁ። ጽዮንና ዳንኤል መልካም እድል። በድጋሚ አባባል ነው የምታሟሉት። በሬ ከዳሽ ይውላል። በሬ ከምኑ ይውላል? በሬ ከዳሽ ይውላል። ሁለት አይነት መልስ መስጠት አይቻልም። ለማንኛውም ቅድም ተመሳሳይ መልስ ስለሆነ ነው። እሺ ጨርሰዋል የመጀመሪያውን። እሺ ሁለተኛ ጥያቄ። እሺ በደንብ አስተውላችሁ አዳምጡኝ። በታሪክ የተሞላ ነው ግን ድምፅ የሌለው ነገር ምንድን ነው? በታሪክ የተሞላ ግን ድምፅ የሌለው ነገር ምንድን ነው? ቀላል ነው። ለዛ እኮ ቶሎ የጻፉት። እሺ ጨርሰዋል። ወደ ምላሻቸው እናልፋለን። በሬ ከምን ይውላል ነው ይባላል። በሬ ከምን ይውላል? ቆይ እናንተ አትችሉ። በሬ ካራጁ ይውላል። እሺ በሬ ካራጁ ይውላል። ትክክለኛ ምላሽ እሱ ነው። ምን አላችሁ? ከፍ አድርጋችሁ ካራሹ እና ከእርሻ ብሏል። ስለዚህ ካራጁ ብታደርገው ኖሮ ታሸንፍ ነበር። ሹ ነው ያደረገው። ያሰብከው ነው የመለስከው። በዚህኛው ዙር ምንም አላገኛችሁም። በታሪክ የተሞላ ግን ድምፅ የሌለው ነገር ምንድን ነው? የታሪክ መጽሐፍ። ትክክለኛው ምላሽ የታሪክ መጽሐፍ። የታሪክ መጽሐፍ ወይም ደግሞ ሙዚየምም መሆን ይችላል። በታሪክ የተሞላ ነው ግን ገብታችሁ ማየት ብቻም ትችላላችሁ። ስለዚህ አያወራም፣ ቅርሱ ሊያወራ አይችልም። እናንተ ግን ሂዳችሁ ያንን ታሪክ የሚነግራችሁ ሰው ሊነግራችሁ ይችላል። መጽሐፍትን ስታነቡ ብዙ ታሪኮችን በውስጣቸው ይዘዋል፣ ግን ድምፅ የላቸውም። ያንን ስታነቡ አገኛችሁት ማለት ነው። ስለዚህ መጽሐፍ ወይ ላይብረሪ ምንድን ነው? መጽሐፍ ወይም ሙዚየም ካላችሁ ትክክለኛ ምላሽ ነው። አሳዩ። ቅርስ ብሏል። በጣም አሪፍ። እሺ ህይወት ብላለች። ህይወት ብላለች። አሪፍ። እሺ አንድ ምላሽ እንሰጣችኋለን። ያው ቅርስ ሙዚየም ወደሚለው ስለሚጠጋ ለሱ እንሰጣችኋለን። ስለዚህ በዚህኛው ዙር ከ30ው 10 ነጥብ አላችሁ። 10 ነጥብ አላችሁ። እሺ ሁለተኛ ዙር። በዚህኛው ዙር ላይ ሁለታችሁም ከመለሳችሁ 20 ነጥብ፣ አንድ ሰው ከመለሰ 15 ነጥብ ነው የምታገኙት። አሁን እናንተ በ5 ነጥብ ልዩነት ነው የምትመሯቸው። ብዙ አልተራራቃችሁ። ስለዚህ ሊደርሱባችሁ ይችላሉ። እሺ አባባል ነው የምታሟሉት። ጊዜ የሰጠው ቅል ዳሽ ይሰብራል። ምንድን ነው የሚሰብረው? ጊዜ የሰጠው ቅል ዳሽ ይሰብራል። አሟሉ። በድምፅ ማውጣት ሙሉ ነው የሚያሰርዝባቸው ሁለታችሁን። ይሰብራል ነው ይሰበራል? ደስ ባለች። ጊዜ የሰጠው ቅል ዳሽ ብላሽ መለስኩት። ጨርሰዋል። አጨብጭቡ። እሺ አሁን በደንብ አድርጋችሁ አዳምጡ። ሁልጊዜ ማታ ምን ማድረግ እንዳለብኝ ተነግሮኛል።
እናም በየቀኑ ጠዋት የተነገረኝን ነገር አደርጋለሁ። እኔ ግን አሁንም ከነቀፋ አላመለጥኩም። እኔ ማን ነኝ? ሁልጊዜ ማታ የተነገረውን ነገር ያደርጋል። ጠዋት ሊያስታውሱ ያንን ነገር ያደርጋል። ከዛ ባደረገው ነገር ደግሞ ደስተኛ አይደለም ያሰው። ስለዚህ ምን ሊሆን ይችላል? ገልብጭ። ጨርሰዋል። በጣም አሪፍ ጨርሰዋል። ወደ ምላሻቸው እናልፋለን። ኤደንና ኢዮብ ወደ ምላሻቸው እናልፋለን። ቅድም 15 ነጥብ አላቸው። እሺ፣ ጊዜ የሰጠው ቅል ዳሽ ይሰብራል። ድንጋይ ትክክለኛ ምላሽ ነው። እሺ፣ ጊዜ የሰጠው ቅል ድንጋይ ይሰብራል ነው ትክክለኛ ምላሽ። ምን አላችሁ? የኔ ያስኬዳል። እንስራ ይሰብራል። እንስራ ይሰብራል። እንስራ ድንጋይ ነው ወይስ እንስራውን በድንጋይ ሊሰብረው ነው? እሺ፣ ህይወት ይሰብራል ብላለች። እሱ ደግሞ እንስራ ይሰብራል ብሏል። ስለዚህ ትክክለኛው ምላሽ ድንጋይ ይሰብራል። ድንጋይ በእንስራ በምንድን ነው የሚሰራው? በምንድን ነው የሚሰራው እንስራ? በአፈር አይደለ? አፈርና ድንጋይ ይለያያሉ። አጠጋግች እንኳን ልስጥብል። ስለዚህ የአንተ ምላሽ ሊሆን የሚችለው ጋን በጠጠር ይደገፋል የሚለው ድንጋይ ትንሽ ተለቅ ስለሚል ተለቅ ያለውን እንስራ ስታስደግፍበት እንደዚህ ይሆናል። እሺ፣ ሁልጊዜ ማታ ምን ማድረግ እንዳለብኝ ተነግሮኛል እና በየቀኑ ጠዋት የተነገረኝን አድርጋለሁ። እኔ አሁንም ከነቀፋ አላመለጥኩም። እኔ ማን ነኝ? ማን? እቅድ አይደለም። አላርም። ትክክለኛው አላርም ነው። አላርም ነው ትክክለኛው። ሁልጊዜ ሰዎች አላርምን ከሞሉ በኋላ ጠዋት ላይ ሲጮህ ምናምን ይህን ስልኬቱ ጋር ልስበረው ምናምን ይላሉ እና የግድ መነሳት ባለባቸው ሰዓት ስልካቸው ይጮሃል። ከዛ ግን በዛ ነገር ደስተኛ አይሆኑ አብዛኞቹ አላርም የሚሞሉ ሰዎች ማለት ነው። ስለዚህ አላርም ብላችሁ ከመለሳችሁ ትክክለኛው ምላሽ ነው። አላርም ብላለች። በጣም አሪፍ፣ በጣም አሪፍ። አላርምና እድል ብለው ነው የመለሱት። ስለዚህ አይደለም፣ ትክክለኛው ምላሽ አላርም ነው። በዚህኛው ዙር አንድ ጥያቄ መልሳችኋል። 15 ነጥብ ጨመራችሁ ማለት ነው። ስለዚህ በድምሩ 30 ነጥብ አላችሁ። 30 ነጥብ አላችሁ። እነሱ አሁን 30 ነጥብ አላቸው። እናንተ አሁን በዚህኛው ዙር ላይ በድምሩ 40 ነጥብ የምታገኙ ከሆነ 50 ነጥብ ነው የምትሆኑት ማለት ነው። ስለዚህ በዚህኛው ዙር ላይ ካለው 40 ነጥብ የተሻለ ነጥብ ለመሰብሰብ ነው መጮት ያለባችሁ። ይታደሉታል እንጂ ዳሽ አይሉትም። ስትጨርሱ ገልብጣችሁ ይታደሉታል እንጂ ዳሽ ብላችሁን ጻፋችሁ። አልተያዩማ፣ አይታችኋል። እሺ፣ ሳይነካ ሁለተኛ ጥያቄያችሁ ነው። ሳይነካ ሊሰበር የሚችል ነገር ምንድን ነው? ሳይነካ ሊሰበር የሚችል ነገር ምንድን ነው? ሳትነኩት ልትሰብሩት የምትችሉ ነገር ምንድን ነው? ሳይነካ ሊሰበር የሚችል ነገር ምንድን ነው? 7696 ላይ ኬኬ ብላችሁ ላኩልን። እኛ ጋር መታችሁ ተዝናኑ፣ ተጫወቱ፣ ተሸለሙ። ወይም የሚባል መልስ አይሰራም። በነገራችን ላይ ከሁለት አንዱን ሰርዝልኝ። ትርጓሜ እኮ ነው እንጂ አይ ችግር እኔ ራሴ ተረጉመዋለሁ። አንደኛውን ሰርዝልኝ። ምረጥና ሰርዝ አንደኛው። እሺ ጨርሰዋል። ስለዚህ ወደ ምላሻችሁ እናልፋለን። በጣም አሪፍ። ይታደሉታል እንጂ ምን አይሉትም? አይታገሉትም። ይታደሉታል እንጂ አይታገሉትም። ማሳዩ ምላሻችሁ አይታገሉትም ብለዋል። በጣም አሪፍ። እሺ ሳይነካ ሊሰበር የሚችል ነገር ምንድን ነው? ምን? አይ እንቁላላውን ዶሮ አትጥላለች፣ ጣለችው። በቃ አንተ አንስተህ እኮ ባትታቀፈው ይሰበራል እኮ። ሙቀት ሲያገኝ ነው። ስትወልደውም ሊሰበር ይችላል። ስትወልደውም ሊሰበር ይችላል። እሺ ምንድን ነው? ቃል ነው። ትክክለኛው ምላሽ ቃል ነው። ሳይነካ ሊሰበር የሚችል ነገር ቃል ነው።
የሚገራርም መልስ ነው እውነት። ሁለቱንም ከበድ ያሉ ብለን ያሰብናቸውን ጥያቄ ቀለል አድርጎ የመለሰው ማነው ስም? አየለ የት ነው ሰፈር? አየለ ብረቱ እንደራሴ ነው ቤቱ የተባለለት ሰው። አየለ ሁለት ከባባር ጥያቄዎችን መልሷል። ምን አላችሁ? ልብ ይሰበራል። በጣም ይሰበራል። ከፍ አድርጉና ለእኔ ሳይ ለካሜራ አሳይ። ቅስም ብሏል፣ ግን ቅስም የሚለውን ሰርዞታል። ባይሰርዘው ኖሮ እንሰጠው ነበር። ለምን ቃል ሲታጠፍ ቅስም ነው የሚሰበረው። በዚህኛው የጨዋታ ሰዓት ላይ ወይም የሚባል ነገር የለም። በቃ አንድ መልስ ነው። ከዛ ቅድም መርጠ ሰርዝ ስለው ዋናውን መልስ ሰረዘው። ስለዚህ 30 ነጥብ አላችሁ። እሺ የመጨረሻ ጥያቄ ነው። በደንብ አውጥታችሁ አስባችሁ አውርዳችሁ ምናምን ወስኑና መልሱ። በልቶ የሚነጣ ነገር ምንድን ነው? 20 ሰከንድ ነው። በነገራችን ላይ መጻፍ ጀምሩ፣ አልበለዚያ በቀጥታ ወደ እነሱ ነው የምናልፈው። በልቶ ነጭ የሚሆን ነገር ማሰብ ነው። እዮብ ቆያ እያሰብ ኧረ በጣም ታስባለህ። 20 ሰከንድ እኮ ነው። ቶሎ በል። እሺ ቀጣይ ተጠያቂዎች ጽዮንና ዳንኤል። ዳንኤል ልዩ ችሎታ አለ? እሺ አጠር ያለ ግጥም ካለ በል። የግጥሙ ርዕስ አልሞትም በእውቀቱ ስዩም አዳም ኤል ከተሰኘው የግጥም መድብል የተወሰደ ነው። አልሞትም ስሚ፣ እኔ በዚህ ዓለም ብዙ ብሰቃይም አንድ ሐሙስ የቀረው መስዬ ብታይም አምሮቴን ሳላገኝ ሱሴን ሳላከትም በመሬት ከርስ ውስጥ ገላይን አልከትም። አልሞትም ማንም ባልደፈረው መንገድ ሳልገሰግስ እንደ ንጉሥ አይዙር ግማሽ ቀን ሳልነግስ በጠገበው ሳልስቅ ለራበው ሳልለግስ። አልሞትም ዝማሜን ሳላውቅ የአንደበቴን ግድብ ከድሃ ሳላብር ከሀገሬው ሳልወግን ከምድር በረከት ድርሻይን ሳልዘግን። አልሞትም ስሚ፣ ልቤ እንደምኞቱ ቢያገኝ እንደ ምርጫው የዓላማዬ ማብቂያው አንቺ ነሽ መቋጫው እና አገሬን ለቅቄ ልብሽ ላይ ሳልከትም በውብ ከንፈርሽ ላይ ከንፈሬን ሳላትም። ምን አልኩኝ? አልሞትም። ህልሙን ያሳካለት ሳይሞት። እሺ የመጨረሻ ጥያቄ ነው፣ እንቆቅልሽ ነው። ወድቆ የማይጠፋ ሌባ የማይሰርቀው ነገር ምንድን ነው? ወድቆ የማይጠፋ ሌባ የማይሰርቀው ነገር ምንድን ነው? ወድቆ የማይጠፋ ሌባ የማይሰርቀው ነገር ምንድን ነው? ወደ ምላሹ እናልፋለን። ሁሉም መልሰው ጨርሰዋል። ስለዚህ ወደ መልሰው አይ የተባረከ እሺ በልቶ የሚነጣ ነገር ምንድን ነው? ማቡኪያ። ጥሩ ተጠግተሻል። እሺ የእህል ወፍጮ ነው። አየለ አልተቻለም ነው የምላችሁ። ለአየለ በቃ አየለ እዚህ ጋር ቢሆን 100 ነጥብ የተባለው አድርጎ ይመልሰው ነበር በእርግጠኝነት። ስለዚህ በልቶ የሚነጣ ነገር ወፍጮ ነው። ምን አላት? አሳዩት መልሳችሁን ለካሜራ። የዱቄት ማስቀመጫ እና ሰው ብሏል። ሰው ሲበላ ነጭ ነው ወይስ ወፍጮ ውስጥ ነው የሚበላው? እንዴት ነው? ለምን ሰው አልክ? ያው ብዙ ሰው ይበላል በልቶ፣ አንዳንዱ ዝም ብሎ የማያወፍራል። እዛው ተመሳሳይ እና መክሳትና ነጭ መሆን ይገናኛል? የማይስማማ ሰው አለ። አረቶ እሺ ለማንኛውም በዚህኛው ዙር የዱቄት ዕቃም አይደለም። ትክክለኛው ምላሽ ወፍጮ ነው። አልመለሳችሁትም። ስለዚህ 30 ነጥባችሁ ላይ ነው የምትቆዩት። ከነሱ መሃል አንድ ሰው ከመለሰ የጨዋታ ሰዓቱ ያልቃል። በእነሱ አሸናፊነት ማለት ነው። አትቋጥሩ። እሺ ወድቆ የማይጠፋ ሌባ የማይሰርቀው ነገር ምንድን ነው? አይምሮ።
እውቀት። አይምሮ እውቀት ትክክለኛ ምላሽ አይምሮና እውቀት። አሁን ምላሹ እንግዲህ በእነሱ እጅ ላይ ነው ያለው። መጀመሪያ ላይ የምታሳየን ዳንኤል ነው። ዳንኤል ምን አልክ? አይ ንብረት አይደለም። ንብረት መቼ ነው? ሁለት ይሄኛው አልጽፋል። ጭራሽ ቀይራል። ንብረት ምን አልክ ጽዮን? አይምሮ ብላለች። አይምሮ ብላለች። ከ30 ነጥብ 15 ነጥብ እንሰጣቸዋለን። ቅድም 30 ነበራቸው፣ በድምሩ 45 ነጥብ አላቸው። 45 ነጥብ አላቸው። በ45 ነጥብ የዛሬ የጨዋታ ሰዓት አሸናፊዎች ጽዮንና ዳንኤል ሆኗል። ይዘን እንጨርሳለን። ያሉት ነጥብና ያመጡት አይገናኝም፣ ግን ማሸነፍ ነው። ከዛ ውጪ በዚህ በኩል ጥሩ ተፎካካሪ ነበሩ፣ ኢዮብና ኤደን ማለት ነው። ሁላችሁም ስለመጣችሁ ስለተጫወታችሁ ደስ ብሎናል። በዚህ በኩል ደግሞ አየለ በጣም ብዙ ጥያቄዎች እየመለሰ ነበረ። ስለዚህ ለሁላችሁም እንኳን ደስ አላችሁ፣ አሸናፊዎች በተለየ መልኩ ማለት ነው። ስለዚህ ያመጣችሁት 45 ነጥብ፣ እያንዳንዱ ነጥብ በ20 ይባዛል። ከዛ በ20 ከተባዛ በኋላ ሂሳብ በአካውንታችሁ ገቢ ይደረጋል። ሳምንት ሁሉም ሰው እዚህ ጋር መምጣት መጫወት ይችላል። የተለያየ ሙያ ላይ ያላችሁ ሰዎች ልትሆኑ ትችላላችሁ። በተለያየ ሁኔታ ውስጥ ያላችሁ ሰዎች ልትሆኑ ትችላላችሁ። ቤታችሁ ቁጭ ብላችሁ ይሄን የጨዋታ ሰዓት እየተጫወታችሁ እየመለሳችሁ ያላችሁ ሰዎች ልትሆኑ ትችላላችሁ። እዚህ ከመጣችሁ የመጫወት የማሸነፍ የመሸለም እድሉ ይኖራችኋል። ከዛ ውጭ ደግሞ እነሱ ልክ እንዳሳዩን ችሎታችሁንም ለማሳየት እድል ይኖራችኋል ማለት ነው። ስለዚህ 7696 ላይ ኬኬ ብላችሁ ላኩልን። መደወሉልኛ ተውት፣ እኛ እንደውላችኋለን። ቅዳሜ ከሰዓት ዘና ፈታ እንዳለ ይቀጥላል። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።